ሰላም ወዳጆቻችን ይህ ያያ ስፖርት ነው። አርሰናል ከበርንሌይ የተደረገው የተርፍ ሙሩ ጨዋታ ከተጠናቀቀ በኋላ የተረዳናቸው 5 ነገሮች የምናቀርብላችሁ ይሆናል። በአስገራሚ ፐርፎርማንስ በርንሌይ ድረስ በመሄድ በተለይ አስደናቂ የሆነ የመጀመሪያ አጋማሽን አርሰናል እንደዚህ ዶሚናንት ሆኖ የተጫወተበትም 2 ጎል ብቻ ነው ያስቆጠሩት። 4 ድረስ መቆጠር የሚችል 2 ቡካዮ ሳካ ያመለጣቸውን እድሎች ታካቶ አርሰናል አስደናቂ ብቃት፣ አስደናቂ ውጤት፣ አሁንም መቆም ኳስ ጎል ተገኝቷል። ቪክቶር ዮኬሬስ ወደ ጎል አስቆጣሪነቱና በምርጥ ብቃቱ ተመልሷል። ዲክላን ራይስ ሁሉ ቦታ የረገጠበት ጨዋታ ነበር። ሌሎች ተጫዋቾችም ድንቅ ብቃታቸውን አሳይተዋል። ይህ ስብስብ በተጫዋቾች ጉዳት ቢታመስም የእንግሊዝ ፕሪሚየር ሊግ በአስደናቂ ብቃት በ10 ጨዋታ 25 ነጥቦችን በመሰብሰብ እየመራ ይገኛል። ይህ ብቃታቸው ሆነት መድፈኞቹ ከ20 ዓመታት በኋላ እንግሊዝ ፕሪሚየር ሊግን ዋንጫ ወደ ኤምሬትስ ያመጡት ይሆን? ትልቁ ጥያቄ ነው። ነገር ግን የዘንድሮ ስብስብ ከሌሎች ዓመታቶች አንጻር በጣም ለየት ያለ ስብስብ እንደሆነ በግልጽ የሚታይ ነው ከጨዋታ ወደ ጨዋታ። ታዲያ በዚህ ጨዋታ ላይ ያየናቸው ነጥቦች ምን አነሳችላችሁ ይሆናል። አርሰናል ተርፉሙ እንግዲህ ለአርሰናል ደጋፊዎች ብዙ መጥፎ ትውስታ የነበረበት ስታዲየም ነበር። አሁን ግን አዲስ ታሪክ እየቀየሩት ያለ ይመስላል። ከዚህ በፊት በቪሰንት ካምፓኒ ከዓመት በፊት ባደረጉት ጨዋታ 5-0 ያሸነፉበት ነበር። አሁን ደግሞ በአዲሱ ቡድን ማይክል አርቴታ በሰራው ቡድን ውስጥ እንግዲህ 2-0 ማሸነፍ ችሏል። ጥሩ ብቃት፣ ጥሩ ፐርፎርማንስ፣ ጥሩ ውጤትን ማምጣት ችሏል። ይህ የአርሰናል ግስጋሴ ማን ያቆመዋል? ትልቁ ጥያቄ ነው። መድፈኞቹ 9 ተከታታይ ጨዋታዎችን ማሸነፍ ችሏል። ይህ ድል በተለይ ደግሞ ከሌሎች የተለየ ያደረገዋል። በቀጣይ ጨዋታዎች አንዱ የሚጠበቀው አርሰናል እንግዲህ ተከታታይ 3 ጨዋታዎች ከሜዳው ውጭ ነው። በርንሌይ ተርፍ ሙር፣ በስላቪያ ፕራግ በቻምፒዮንስ ሊጉ፣ በመቀጠል ደግሞ በቀጥታ ወደ ሰንደርላንድ የሚያቀናበት እነዚህ 3 ጨዋታዎችን ማሸነፍ የሚችል ከሆነ የሀገራት ጨዋታ ከመምጣቱ በፊት የሚገኝ ድል ነው። በጨዋታው ላይ እንግዲህ አርሰናል በአጠቃላይ እንደ ስብስብ ጥሩ ጥምረት፣ ጥሩ ውህደት የታየበት ጨዋታ ነበር። ታዲያ እንዴት አገኛችሁት ለማጫችን ጨዋታውን? ከዛ ውጭ ደግሞ በእናንተ እይታ ምን አይነት ነጥቦችን ተረዳችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ የፕሮግራሙን መጀመሪያ የሚደረገው የዲክላን ራይስ ወቅታዊ ብቃት ነው አይደለም። ራይስ እንግዲህ 3 ዓመታት ሊሆነው ነው በዚህ ዓመት አርሰናል ላይ ሲጫወት። ያለፉትን 2 ዓመታት በተለያየ አይነት ብቃት በተለያየ አይነት ቦታ አይተነዋል። ዘንድሮ ግን ተለይቶ መጥቷል ብዬ አስባለሁ። በተለይ በመጀመሪያ በመጣበት ወቅት ከሃቨርትዝ ጋር በአማካይ መስመር ላይ የቶማስ ፓርቲና የግራንት ዣካን ጥምረት የሚተካ የሚመስል ብቃትን በሁለቱ ተጫዋቾች አይተን ነበር። ነገር ግን የዓመቱ መጠናቀቂያ አካባቢ ከጆርጂኒዮ ጋር ዲክላን ራይስ ተጣምሮ ጥሩ ፐርፎርማንሳቸውን በኋላም ቶማስ ፓርቲ ሲመለስ አምና ደግሞ ጥሩ ብቃታቸውን በአውሮፓ ቻምፒዮንስ ሊግ ላይ ሁሉ አሳይተዋል። ዘንድሮ ግን ወደ 6 ቁጥር ወደ ዌስትሃሙ ብቃቱ የተመለሰ በሚመስል ሁኔታ ማይክል አርቴታ ያንን ወሳኝ የሆኑን የ6 ቁጥር ሚናን የሰጠው ይመስላል። በጨዋታው ላይ የተለየ ብቃቱን ማሳየት ችሏል። አርሰናል እንግዲህ በ9 ጨዋታ ያለመሸነፍ ጉዞ ውስጥ መነሳት የሚጠበቅበት ነጥብ አንደኛ የኡናይ ኤምሬው አርሰናል በ2018 18 ጨዋታዎችን ሳይሸነፍ የተጓዘበት ጋር ተመሳሳይ የሚያደርገው ነው። እንግዲህ ቀጣይ ጨዋታዎችን ሳይሸነፍ የሚጓዝ ከሆነ 7 ጨዋታዎች ጎል አልተቆጠረበትም። ይህ ማለት 1987 ላይ ነበር እንደ አውሮፓውያን አቆጣጠር አርሰናል ምንም ጎል ሳይቆጠርበት ጨዋታዎች ውስጥ 7 ተከታታይ ጨዋታዎችን መሄድ የቻለው የነበረው። ይህ ብቃት እንግዲህ በቻምፒዮንስ ሊጉ ላይ አንድ ጨዋታ የሚጨምሩ ከሆነ በክለቡ ሪከርድ ሆኖ የሚመዘገብ ይሆናል። ታዲያ በጨዋታው ላይ ሶፋስኮር እንደ ሬት እንዳደረገው ከሆነ ለዲክላን ራይስ 8.8 ወይም የጨዋታው ኮከብ ብሎ ሸልሞታል። እንግዲህ ይህ ብቃት ሁሉ በጨዋታው ላይ 0.24 ኤክስፔክትድ ጎል፣ ኤክስፔክትድ አሲስቱ ደግሞ 0.3 ነበር። 6 ክሮሶችን አድርጎ 2 የተሳኩ ነበር። 2 ቁልፍ ኳሶችን መፍጠር ችሏል። ከ66 ኳሶች ውስጥ 63ቱ የተሳኩ ነበሩ። 91% የተሳካ ማለት ነው። 5 ታክሎችን አድርጎ 5ቱ ታክሎች የተሳኩ ነበሩ። አርሰናል ሜዳው ላይ ከነበሩት ውስጥ ምርጥ ብቃት ያለው ዲክላን ራይስ መሆኑን ማሳያ ብዙ ኳስ የነካው ዲክላን ራይስ ነው። 94 ኳሶችን ብዙ ኳስ የአንድ ለአንድ ግንኙነት ያሸነፈው አሁንም ዲክላን ራይስ ነው። 9 ብዙ ኳሶችን ፖሴሽን ወን ያደረገው የሚያሸነፈው አሁንም መልሶ ዲክላን ራይስ ነው። 9 ኳሶችን ብዙ ኳሶችን ያቋረጠው በጨዋታው ላይ ደግሞ አሁንም ዲክላን ራይስ ነው። ብዙ የአየር ላይ ኳሶችን ማቆም የቻለው አሁንም ዲክላን ራይስ ነው። 105 ሚሊዮን ፓውንድ መድፈኞቹ ለምን እንዳወጡበት ይህ አስደናቂ ተጫዋች እያሳየ ይገኛል። ታዲያ አርሰናሎች አዲስ ኮንትራትን በአንድሬ በርታ በኩል ሊሰጡት እንደሆነ ደግሞ የሚታወቅ ነው። አስገራሚ የተሟላ ተጫዋች እንደሆነ ያሳየበት ብቃት ነው። ታዲያ በእንግሊዝ ፕሪሚየር ሊግ ዘንድሮ 4 የጎል አስተዋጽኦች ላይ ደርሷል። ያስቆጠረው ጎል በጣም አስደናቂ ጎል ነው። እንግዲህ ከተከላካይ መስመር ተነስቶ ማጥቃቱ ላይ ሂዶ ጎሉን እስከሚያስቆጥር ድረስ ያለው ሁኔታ በጣም የሚገርም ነው። ታዲያ አሁን ዲክላን ራይስን ከስቴቨን ጀራርድ ጋር በተለይ የቆመ ኳስ ስቴቨን ጀራርድ አንዱ የሚታወቅበት የቆመ ኳስ ሹቶችን አድርጎ ማስቆጠር ነው። የሚያሻማቸው ኳሶች የሚታወሱ ናቸው። ፍጹም ቅጣት ምቶችም ጥሩ ነበሩ። ነገር ግን በአማካይ መስመሩ ላይ አንዱ ስቴቨን ጀራርድ በ6 በ8 በ10 መጫወት መቻሉ ነበር የሚያስገርመው። ታዲያ ዲክላን ራይስ አሁንም ይህንን አይነት የሚመስሉ ብቃቶችን እያሳየ እንደሚገኝ ይታወቃል። ሁለተኛው እንግዲህ መነሳት የሚጠበቅበት ነጥብ ብዬ የማስበው የአርሰናል ጥንካሬና የቆመ ኳስ። አሁንም አርሰናል ከቆመ ኳስ የሚያቆመው ክለብ አልተገኘም። ታዲያ በመጀመሪያው አጋማሽ አርሰናል 2.55 ኤክስጂን ፈጥረዋል። በጨዋታው ላይ 4 ትልቅ እድሎችን ፈጥረዋል። ምንም አይነት ሹት ኦን ታርጌት አልተሞከረበትም። ገብርኤል ማጋሌስ መከላከል ከተባለ
ከተባለ የአርሰናል የቆመ ኳስ ከተባለ የጋብሪኤል ማጋሌሳ አሲስት የማይረሳ ነው። ባለፈው ሳምንት አድርጎታል። በዚህ ሳምንትም አሁንም ደግሞታል። ጋብሪኤል ማጋሌሳ አሲስት ያደረገውን ቪክቶር ዮኬሬስ በቀላሉ ነው ማስቆጠር የቻለው። ዮኬሬስ ወደ ጎል አስቆጣሪነቱ ተመልሷል። ኒኮላስ ጃቪየር እና ማይክል አርቴታ እንግዲህ በዲክላን ራይስ ላይ ከፍተኛ የሆነ ክሮስ የማድረግ ብቃትን አሳይቷል። በጣም ብዙዎቹ የአርሰናል የቆመ ኳስ የማስቆጠር አቅም ማጣጣል ላይ ይታያሉ። በኔ እይታ ግን ቀላል ከሆነ ለምን ሌሎች ቡድኖች አያደርጉትም? አንደኛው መነሳት የሚጠበቅበት ያን ነው። እንደ ገብርኤል አይነት ተሻምቶ ኳሶችን መግጨት የሚችል እንዲሁም ደግሞ እንደ ዲክላን ራይስ እና እንደ ቡካዮ ሳካ አይነት በጣም ጥሩ ክሮሶችን ማድረግ የሚችሉ ተጫዋቾች ያስፈልገዋል እንደዚህ አይነት ጎሎችን ለማስቆጠር። ታዲያ ገብርኤል በጨዋታው ላይ 7.9 ሬቲንግ ነው የተሰጠው። አንድ አሲስት አድርገዋል ማለት ነው። በጨዋታው ላይ 0.52 ኤክስፔክትድ አሲስት ነበረው። አንድ ታክል አሸንፏል። እያንዳንዱን ኳስ የሚፋለምበት መንገድ፣ የሚከላከልበት መንገድ ለአርሰናል ምን ያክል ይህ ተጫዋች ወሳኝ ተጫዋች እንደሆነ ከጨዋታ ወደ ጨዋታ እያሳየ እንዳለ የሚታይ ነው። 2-2 የሆኑ ግራውንድ ዋሎችን አሸንፏል። ከ3-3ቱን ደግሞ የአየር ላይ ኳሶችን ማሸነፍ ችሏል። በጣም አስደናቂ የሆነ ፐርፎርማንስ፣ አስደናቂ የሆነ ውጤት መድፈኞቹ እንዲይዙ የዚህ ተጫዋች ሚና የተለየ ነበር። ታዲያ በዚሁ መነሳት የሚጠበቅበት ነጥብ አርሰናል የቆመ ኳስ ቡድን ነው እየተባለ ከተወቀሰ የቆመ ኳስ ለምሳሌ ይህ ጎል ከመገኘቱ ጋር አንድ መያዝ የሚጠበቅበት ነጥብ ብዬ ማስበው ኳሱ የተሻማው ካላፊዮሪ ኳሱን ሞክሮ ግብ ጠባቂው ስላዳነበት ነው። ከዛ በኋላ ነው እንግዲህ የተገኘውን ኳስ አርሰናሎች ማስቆጠር የቻሉት። አርሰናል እንግዲህ በግስጋሴው እንደቀጠለ ነው። ብዙ ጎሎችን አልተቆጠረበትም። በተከታታይ ደግሞ ክሊንሺቶችን እያስመዘገበ ይገኛል። ዌስትሃም፣ ፉልሃም፣ አትሌቲኮ ማድሪድ እንዲሁም ብራይተን፣ ክሪስታል ፓላስ፣ በርንሌ እነዚህ ጨዋታዎች ላይ ጎሎችን ሳይቆጠሩበት እንደቀጠለ ይገኛል። 7 ተከታታይ ጨዋታዎች ላይ ጎል አልተቆጠሩበትም። በእነዚህ ሁሉ አስደናቂ ብቃቶች ውስጥ መነሳት የሚጠበቅባቸው ተጫዋቾች እንዳሉ ሆኖ አድናቆቶች ግን ከተለያየ አይነት ተጫዋቾች ከቀድሞ ተጫዋቾች እየመጣ ይገኛል። እንዲሁም ከአሰልጣኞችም ስለ አርሰናል አንደኛው እንግዲህ ስኮት ፓርከር ነው ለዚህ ሁኔታ ያስነሳው። አርሰናል ሁሉ ነገር አለው፣ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ ሁሉ ነገር አለው የሚል አድናቆትን ሰጥቷል። ጋሪ ኦኔል የቀድሞው የበርንማውዝ እንዲሁም ደግሞ የወልቭስ አሰልጣኝ አስተያየታቸውን ሰጥተዋል። የተሟላ ማሽን ነው ማይክል አርቴታ የፈጠረው ብሏል። እንከን የሌለበት ማሽን ነው፣ በፈለገው አይነት መንገድ ማስቆጠር የሚችል አስደናቂ ስብስብን ፈጥሯል የሚል አስተያየታቸውን ሰጥተዋል። ሶስተኛው ነጥብ ስለ ቪክቶር ዮኬሬስ ነው። ቪክቶር ዮኬሬስ ለአርሰናል ከፈረመበት ቀን አንስቶ የመጀመሪያው አጋማሽን የሚመስል አስደናቂ ብቃትን አላየንም። አንድ ጎል አስቆጥሯል፣ 3 እድሎችን ፈጥሯል፣ አንዱ እንደ ጎል ተቆጥሯል። ትሮሳርድ ላሻማው ኳስ የቪክቶር ዮኬሬስ የካውንተር አታክ በትክክል ከተጫዋቾቹ ጋር መግባባቱ የምታዩት ተጫዋቹ ወደሚሮጥበት ቦታ ፓስ ማድረጉ ነው። ሌላኛው 2 ለቡካዮ ሳካ ያለቀላቸው ኳሶች በረኛው ወጥቶበታል። እነዛ ጎሎች ተቆጥረው ቢሆን ኖሮ የቪክቶር ዮኬሬስ አስተዋጽኦ ከፍ ይል ነበር። ታዲያ የመጀመሪያው አጋማሽን ትልልቅ 3 እድሎችን ፈጥሮ አስደናቂ ብቃቱን ያሳየበት ነበር። ማይክል አርቴታ ከጨዋታው መጠናቀቅ በኋላ ሁሉ ነገር ነበረው ዛሬ በማለት ቪክቶር ዮኬሬስን ገልጾታል። ሃይ ፕረስ የማድረግ የሚይዛቸው ቦታዎች፣ የሚነካቸው ኳሶች፣ በቡድን አጋሮቹ ጋር የተጣመረበት ጥምረት አርሰናል ቡድኑ መልሶ ማጥቃት ላይ ጠንካራ እንዲሆን በጣም ቡድኑ ላይ አሳይቷል። በአካል ብቃቱ ረገድ ፕሪሚየር ሊጉን እየተላመደ ነው ያለው። ዙቢሜንዲና ዮኬሬስ ግን ቀለል ያለ ጉዳት እንዳጋጠማቸው ማይክል አርቴታም ተናግሯል። እንግዲህ ለቀጣዩ ለስላቪያ ፕራጉ ጨዋታ ይደርሳሉ የሚለውን እንግዲህ በሚቀጥሉት ቀናቶች የምናውቅ ይሆናል። ቪክቶር ዮኬሬስ የአርሰናል 9 ቁጥር አጥቂ ለምን እንደሚያስፈልገው አሳይቶናል። ሚካኤል ሞሪኖ ተቀይሮ ገባ። ምን ያክል የአርሰናል ማጥቃት እንደተዳከመ በዛ ጨዋታ ላይ ማየት ትችላላችሁ። ሌላኛው የሚነሳው ነጥብ አራተኛው የኤዜ ሁኔታ ነው። ባለፈው ሳምንት ጎል እንዳስቆጠር ክሪስታል ፓላስ ታስታውሳላችሁ። 6.8 ሬቲንግ ነው የተሰጠው። ከ21 ኳሶች 21ዱን በትክክል አቃብሏል። ነገር ግን ክሪስታል ፓላስ ጨዋታ አንጻር የኦዴጋርድን ቦታ እንዲይዝ ነበር ማይክል አርቴታ እድል የሰጠው ነበር። አሁን ግን በትክክል ከኦዴጋርድ ቦታ ሽፍት አድርጎት ኦልሞስት ኤዜ የሚፈልገውን ባላንስ እንዲያደርግ በተለይ አርሰናል በግራ መስመር ላይ ነበር አተኩረው፣ በካይል ዋከር ቦታ ላይ ነበር አተኩረው በመጀመሪያ አጋማሽ ያጠቁት። ያም ውጤታማ አድርጓቸዋል። ሁሉንም ቦታዎች ለመርገጥ ይሞክሩ ነበር። ያም አንዱ ውጤታማ ያደረጋቸው ነው። ታዲያ በሚቀጥሉ ጨዋታዎች የኦዴጋርድ መመለስ አንዱ አርሰናል ውጤታማ ያደርገዋል። ኤዜ ትክክለኛ ቦታዎች ላይ መገኘት የአምናውን ብቃቱን በክሪስታል ፓላስ ያሳየውን በአርሰናል ቤት እንዲያሳይ የሚያግዘው ይሆናል። በአካል ብቃቱ ረገድ ዝግጁ እንደሆነ ያሳያል። ኤዜ አሁንም ብዙ ጎሎችና አሲስቶች ግን ይህ ቡድን የሚጠብቅበት ነው የሚሆነው። ሌላኛው ሊያንድሮ ትሮሳርድ ነው። እንግዲህ በተከታታይ በዚህ ጨዋታ ላይ ሳሊባና ትሮሳርድ ወደ ቋሚ አሰላለፍ መመለሳቸውን ተከትሎ ማይክል አርቴታ 3 ጨዋታዎችን በተከታታይ ተመሳሳይ አሰላለፍን መጠቀም ችሏል። ይህንን እድል የሚያገኝ ከሆነ የተሻለ ጥምረት፣ የተሻለ ውህደትን ለአርሰናል የሚያመጣ ይሆናል። እንግዲህ በመጨረሻው የሚነሳው አምስተኛው ነጥብ አርሰናልን እንዴት ነው ማቆም የሚቻለው የሚለው እንግዲህ ለእንግሊዝ ፕሪሚየር ሊግ ቡድኖች አስቸጋሪ ሆኗል። 9 ጨዋታዎችን አድርገው 18 ጎሎችን አስቆጥረው 1 ጎል ብቻ ነው የተቆጠረባቸው። 7 ክሊንሺቶችን ምንም ጎል አልተቆጠረባቸውም። አርሰናል ጎል የተቆጠረበት ለመጨረሻ ጊዜ እንግዲህ 10 ሰዓት አልፎታል። በጨዋታ ሜዳ ላይ በአንድ ወር ምንም ጎል ሳይቆጠርባቸው አልፈዋል። አርሰናል እውነት የቼልሲን ሪከርድ በአንድ የውድድር ዓመት 15 ጎል ብቻ የተቆጠረበትን ያሻሽሉታል ወይ? ሌላ ጥያቄ ሆኖ መነሳት የሚጠበቅበት ነው። ታዲያ አርሰናሎች አሁን በእንግሊዝ ፕሪሚየር ሊግ በ10 ጨዋታ 3 ጎል ብቻ ነው የተቆጠረባቸው።
ማይክል አርቴታ የሳሊባን ወደ ጨዋታ መመለስም በአስገራሚ ሁኔታ ተደንቆ ተናግሯል። ምክንያቱም አንድ ቀን ትሬኒንግ ሰራ፣ ወደ ጨዋታው በቀጥታ መጣ በማለት አስተያየቱን ሰጥቷል። አርሰናል ታዲያ አሁን ባለበት ስብስብ ጉዳቶችን የተቋቋመበት መንገድ በጣም አስገራሚ ነው። ቡካዮ ሳካ በዘንድሮ የውድድር ዓመት 62% ብቻ ነው አስተዋጽኦ ለአርሰናል ማድረግ የቻለው። ትሮሳርድ 58%፣ ኤዜ 57%፣ ማዱዌኬ 38%፣ ማርቲኔሊና ኦዴጋርድ ደግሞ 25%ቶችን። ይህ ማለት ስብስብ ውስጥ ብዙ ጨዋታን ሳያደርጉ እንኳን አርሰናል ከነ ጉዳቱ ነው ይህንን የውድድር ዓመት ለዋንጫ እየተፎካከረ ያለው። ይህንን እንግዲህ ግንቦት ወር ላይ ማን ዋንጫውን ያነሳል የምን ይሆናል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።